ሰላም ወንድማችን እንደምን አለ? እንዴት ነህ? ሰላም ነው አለን እንግዲህ ያው ዛሬ አንድ ወሳኝ በሆነ ጉዳይ ነው አንዳንድ ጥያቄዎችን ለመጠየቅ አደዋወላችን። እሺ አመሰግናለሁ። ያው እንግዲህ በአሜሪካ ፕሮሰስ ብዙዎች ከሰሞኑ በተለያየ ጉዳይ የአሜሪካን ፕሮሰስን በተመለከተ ብዙ ጥያቄ ያለባቸው ከዚህ ጉዳይ ጋር ተያይዞ አንተም በዩቲዩብ ቻናል የተለያዩ ሐሳብ አስተያየቶችን በደንብ በሙያዊ በተደገፈ በሚባል ይሁን አላቅም ብቻ በደንብ ኢንፎርሜሽኖችን በተቻለ መጠን እየሰበሰብ ለብዙ ኢትዮጵያኖች የተለያዩ መረጃዎችን ታደርሳለህ። ከዚህ ጉዳይ ጋር ነው እንግዲህ አንዳንድ ወሳኝ 3 ጥያቄዎች ልጠይቅህ አደዋወሌ። እሺ አመሰግናለሁ መጀመሪያ እና አንዳንድ ኢንፎርሜሽኖችን ለመስጠት ሞክራለሁ። ስለዚህ ጥያቄዎች መግባት እንችላለን። እንግዲህ ያው እንደ አዲስ ያው ከሰሞኑ የተለያዩ ህጎች እየወጡ ነው በአሜሪካን ሀገር በተለይ የጉዞ እገዳን በተመለከተ ዛሬ ጃንዋሪ 1 ተግባራዊ ይሆናል ተብሎ የሚጠበቅ ደግሞ አንድ ወሳኝ እገዳ ነበረ። ከዚህም ጋር በተያያዘ ደግሞ ዜናው እንደ አዲስ እየተሰራጨ ነው። በተለይ የአፍሪካ ሀገራት ከ40 በላይ ሀገራት የሚሆኑ ኤርትራና ሶማሌን ጎረቤት ሀገሮቻችንን የሚጨምር የጉዞ እገዳ ከነዚህ ሀገራቶች ምንም አይነት ሰው እንግዲህ አሜሪካ እንደማትቀበል አስቀድማ እየተናገረች ነበር። ይሄም ኢፌክቲቭ ዴቱ ተግባራዊ የሚሆነው ጃንዋሪ 1 ነው ተብሎም እየተወራ ነበር። እንደው ከዚህ ጉዳይ ጋር ተያይዞ ብዙዎች ጥያቄ የሆነባቸው ነገር እውነት እነዚህ ነገሮች አፈጻጸም ላይ ይውላሉ ወይ? በቀጣይስ የኛ ሀገር እንደዚህ እድል ይኖራታል ወይ? በእንደዚህ አይነት ነገር ትጠቃለላለች ወይ እገዳ ውስጥ የሚለውን እንደው ጠቅለል ባለ መልኩ መልስን ብትሰጠን። እሺ ፍጻሜ ይሆናል ወይ ላልከው ነገሩ አልጋ ባልጋ እንደማይሆን ግልጽ ነው። ግን አሁን እያገዟቸው ያሉ የራሳቸው አካላት አሉ ሪፐብሊካን። ከዛ በተጨማሪ ኮንግረሱ ላይ ምንም እንኳን ተቃውሞ ቢገጥማቸው ፍርድ ቤትም ላይ ተቃውሞ ቢገጥማቸው አይፈጸምም ይፈጸማል የሚለውን ነገር ለማሰብ ግን አሁን 50-50 ላይ ነው ያለው ጉዳዩ። እንደሚባለውም ግን ተግባራዊ የሚሆንበት ነገር ይኖራል ማለት ነው። ተግባራዊም ሊሆን ይችላል። ኦልሞስት ጀምረውታል። ሆኖም ግን አሁንም ድረስ በተለይ ደግሞ በፍርድ ቤቶች ላይ በጣም ከፍተኛ የሆነ ክርክር ነው እየተደረገ ያለው ይሄ ነገር እንዳይፈጸም ማለት ነው። ምክንያቱም ይሄ በቃ አንደኛ በአሜሪካ ሕግ የተቋቋመ የጸደቀ ነገር ነው። ኢሚግራንቶችን ከተለያዩ አይነት ሀገራት ሰብስቦ ማምጣቱና እዚህ ማኖር አሜሪካን ሀገር ማኖሩ እና ይሄ የጸደቀ ነገር በአንድ ኤክስኪዩቲቭ ኦርደር አማካኝነት ብቻ ዝም ብሎ ሊሰረዝ የሚችል ነገር አይደለም የሚሉ ብዙ እሳቤዎች ስላሉ ይሄ ነገር ቀላል አይሆንላቸውም። ግን ለመፈጸም የተቻላቸውን ያክል ጥረት እያደረጉ በዋነኝነት ጠይቀሃለሁ ብዬ ያሰብኩት ደግሞ አንድ ጥያቄ አለ። እንግዲህ ከ2019 ዓመተ ምህረት ይቅርታ ከ2019 እንግዲህ በፈረንጆች አቆጣጠር ጀምሮ እስካሁን ድረስ አሜሪካን ሀገር ሄደው የፖለቲካ ጥገኝነት ጠይቀው ዶክመንታቸው እየታዩ ያሉ ግለሰቦች በደንብ እንግዲህ እንደሚመረመሩና ያው ጉዳያቸውን ከአሜሪካን ሀገር ውጪ ሆነው እንዲከታተሉ ድጋሜ ደግሞ ተቀባይነት ሲያገኙ ወደ አሜሪካ እንዲመጡ የሚደረግ አሰራር እንደተነገረ እየሰማን ነው። ብዙዎች በዚህ ሁኔታ ተደናግጠዋል። በጣም ብዙ ቁጥር ያለው ህዝብ በዚህ አመታት ውስጥ የሚገኝ የተለያዩ ፕሮሰሶችን የሚያካሂዱ ኢትዮጵያኖች እንዳሉም ነው አብሮ ዜናው እየተሰማ የሚገኘው። ይህስ እንደው ቀነ ገደብ ወጥቶለት በዚህ ጊዜ ተግባራዊ ይደረጋል ተብሎ የተያዘ ነገር አለ ወይ? ሁለተኛ ደግሞ አፈጻጸሙስ እንዴት ይሆናል ወይ? ሰውን በየመንገዱ እንደዚህ እየለቀሙ ወይ በኢሚግሬሽን ኦፊሶች ውስጥ እያደኑ ነው ወይ ይሄን ነገር ተፈጻሚ ሊያረጉ ሲያስቡት አጠቃላይ እንዴት ነው ያለው ነገር የሚሆነው? እሺ እሱን በአጭሩ ለመመለስ ያክል አሁን ተፈጻሚ የሚሆነው መቼ ነው? ምናምን ኦልሬዲ መፈጸም የተጀመረ ነገር ነው። ምክንያቱም ኦልሬዲ ትራምፕ አስተዳደር ይሄ ነገር ማየት ጀምሯል። እንዳልኩ ምናልባት ገብተህ ቲክቶክ አካውንት ላይ ቼክ ልታደርግ ትችላለህ። በዩቲዩብ ስላላገኘሁኝ ነው። አለን ጉደታ የሚባል የህግ ባለሙያና ጠበቃ በአሜሪካ የሚኖር እና ረጅም ጊዜ በዚህ ኤክስፒሪየንስ ያሳለፈ አንድ ባለሙያ እንደተናገረው ይሄ ጉዳይ መታየት ጀምሯል። እንደውም ማለት አሁን በመጨረሻ የሰራሁትን ቪዲዮ ሜቢ ደግመህ ልታየው ትችላለህ። እዛ ላይ አካትቼዋለሁ ይሄ እና ምንድነው ያለው ኦልሬዲ ጉዳዩ መታየት ጀምሯል። እኔ እንደውም ለተወሰኑ ሰዎች ጠበቃ መሆኜ ነበር በዚህ ጉዳይ ላይ ያለ ምንድነው ጉዳዩ ይሄን በጣም የሚያስፈራችሁ እና ተስፋ የሚያስቆርጥ አይደለም ብሏል። ለምን መርታት የአሜሪካን አስተዳደር በዚህ ጉዳይ ላይ መርታትና ጉዳያችሁ ወደ ለምሳሌ ከአፍሪካ የሚመጡትን ሰዎች ወደ ዩጋንዳ እንዳይሄዱ የሚደረግባቸው የተለያዩ አይነት ነገሮች አሉ።
መንገዶች አሉ። ግን ትልቁ ዋናው ነገር መሰራት ያለበት ራሱ ይሄ ባለ ጉዳይ አንደኛ ጠበቃ ማናገር፣ ሁለተኛ ደግሞ ለዚህ ሊረዱ የሚችሉትን ዶክመንቶች ማሰባሰብ እና ማደራጀት ይጠበቅበታል ተብሏል። ስለዚህ እነዚህ ነገሮች አሉ። ኦልሬዲ መታየት የጀመረ ነገር ነው ይሄ ወይም መጣራት የተጀመረ ነገር ነው። ስለዚህ ከ2019 ጀምሮ ልክ አንተም እንደጠቀስከው እስከ 2025 ያሉና ጉዳያቸው ስቲል በፍርድ ቤት ኬዝ ላይ ያላለቀላቸው ወደዛ የመመለሱ ከዛ በኋላ ደግሞ ተጣርቶ ወደዚህ ሊመለሱ ይችላሉ። ዩጋንዳም ኢቭን አሁን ዩጋንዳና አሜሪካ ኦልሬዲ የተስማሙትና ኢን ቢሊየንስ ዶላር አሜሪካ ለዩጋንዳ የምትሰጠው የገንዘብ መጠን አለ። ኦልሬዲ በሌሎች ጉዳዮች ላይ የተፈራረሙት ነገር አለ። አሜሪካ የሰጠችው የገንዘብ መጠን አለ። ከዚህ በኋላም ደግሞ አለ ገና ይሄ ነገር። ስለዚህ አሜሪካ ከዩጋንዳ ጋር፣ አሜሪካ ከሆንዱራስ ጋር ይሄን ተመሳሳይ ስምምነት ተስማምታለች፣ ተፈራርማለች፣ ውሉ ጸድቋል። ስለዚህ አሁን ምንድነው እንደዚህ አይነት ነገሮች አሉ። ይሄ በቃ ጉዳያቸው እየታዩ ያሉ ማናቸውም ቢሆን በዚህ ነገር ውስጥ ይካተታሉ። ይሄ ለአስጊ ነው ስትመለከት። ለምን በተለያዩ ኬዞች ሄደው ጉዳያቸው ሳያልቅላቸው ኢቨን አመልክተው ያሉና ሊፈጸምላቸው ያሉም እንኳን ኬዛቸው በእንጥልጥል ላይ ያሉ በሙሉ ኬዛቸው ይዘጋ የተባለ በጣም ከባድ ነው። ኬዛቸው እዚህ አሜሪካ ነገር ያለው ኬዝ ይዘጋ፣ ከዛ ወደ የአፍሪካኖችም ወደ ዩጋንዳ፣ ወደ የሌሎችም ደግሞ ወደ ላቲን አሜሪካ ሀገራት ይሄዱ የተባለ። ስለዚህ እዛም እንዲቀሩ ሊደረግ ይችላል። ኢቨን ወደ አሜሪካ መመለስም አይደለም እኮ ወደ አሜሪካም የመመለሱም ጉዳይ እንዳለ ሆኖ ላይመለሱም ደግሞ የሚችሉ ደግሞ ይኖራሉ። እዛው ዩጋንዳ ጥገኝነት የተባሉ አሉ። ይሄ በጣም አስቸጋሪ ግን ምንድነው እኚህ የህግ ባለሙያ እንደጠቀሱት ያን ያህል ደግሞ በጣም የሚያስፈራቸውና ተስፋ የሚያስቆርጣቸው አይደለም። ምክንያቱም ልንረታ እንችላለን። ጉዳያችሁ ወደዛ እንዳይሄድ ማድረግ የሚቻልባቸው ደግሞ የተወሰኑ መንገዶች አሉ። በዛ መንገድ ይሄን ነገር ማድረግ ይቻላል። ግን ምንድነው ብቻችሁን ይሄን ማድረግ ስለማትችሉ የህግ ባለሙያ አማክሩ። በጣም ሲዘንድ የሆነ የህግ ባለሙያ ማማከር፣ የዶክመንትና ሰነዶችን ማሰባሰብና ማደራጀት በጣም አስፈላጊ ነው ተብሏል። ስለዚህ እንዳልከው አዎ ኦልሬዲ መታየት የጀመረ ጉዳይ ስለሆነ መቼ ነው ተፈጻሚ የሚለው ነገር ኦልሬዲ ስራ ላይ ነው ያለው። እንግዲህ ባገኘሁት መረጃ ተጨማሪ የሆኑ ሌተስት የሆኑ ወይም እንደዚህ የቅርብ መረጃዎች ተጨማሪ ሌሎች ነገሮች ካሉ ግን እሱን ወደፊት የምናየው ይሆናል። እንግዲህ ከዚህ በስተመጨረሻ በአጠቃላይ ማጠቃለያም ሀሳብ እንዲሆን እንግዲህ ያው ጠቅለል ባለ መልኩ እንግዲህ የተለያዩ አይነት የፕሮሰስ አይነቶች አሉ ስቲል ከኢትዮጵያ ወደ አሜሪካ የሚኬድባቸው። ታዲያ እንደው በዚህ ጊዜ የትኛው ነው ቀለል ያለው ሰው ይሄኛውን ቢያደርግ ይሄኛውን ባያደርግ ብለህ እንደው አጠቃላይ የምትሰጠው ሀሳብ ካለ፣ በተለይ ፕሮሰስ የሚያስብ ሰው ካለ፣ ፕሮሰሱን ጀምሮ ቪዛ የሚጠብቅ ሰው ካለ እንደው አጠቃላይ አሁን ባሉበት ስታተስ የትኛው ነው ቀለል ያለው ብለህ ሪኮመንድ የምታረገው ካለና ያው ሰዎች ደግሞ ይሄን ደግሞ ባያረጉ ብለህ በዚሁ የምትመክረው ነገር ካለ ኢንፎርሜሽን እንደመኖርህ መጠን። እሺ እንዳልኩ እኔ ያው እዚህ ህግ ላይ ባልሰራም ኢንፎርሜሽኖችን አያለው። የተለያዩ በተለይ ደግሞ ባለሙያዎች የህግ ባለሙያዎች በተለይ ደግሞ እዛ ነዋሪነታቸውን እዛ ያረጉ የህግ ባለሙያዎች ሞር ቅርብ ስለሆኑ ለጉዳዩ እነሱ የሚሰጡት ኢንፎርሜሽን በጣም ጥሩ። ስለዚህ አሁንም እኔ እኚህን የቀደም ሲል የገለጽኩልህን አለም ጉደታ የተባሉ የህግ ባለሙያ ከተናገሩት ነገር ነው ሰው ለዚህ አሁን የጠቀሱት ትልቁ በተለይ ደግሞ ወደ አሜሪካ ለመሄድ የሚያስብ ፕሮሰስ ላይ ያለ በቱሪስት ቪዛ የሚሆን በኤኒ መንገድ ወደ አሜሪካ ለመግባት የሚያስብ ሰው መጀመሪያ መጠንቀቅ ያለበት ነገር ሶሻል ሚዲያ አጠቃቀም። ሶሻል ሚዲያ አጠቃቀም ማለት ገደብ ማድረግ አይቻልም። ሶሻል ሚዲያ አጠቃቀም እንደየሰው ይለያያል። ውስጥ የሚያደርጋቸው ነገር ሶሻል ሚዲያ ሲባል ቲክቶክ ብቻ አይደለም። ሶሻል ሚዲያ ዩቲዩብ ብቻ አይደለም። እና ፌስቡክ፣ ሊንክድኢን፣ ሌሎቹም ሶሻል ሚዲያዎችን በሙሉ ይጨምራል። ስለዚህ ምንድነው እዛ ላይ ለምሳሌ የሚያጋራቸው ነገሮች ምንድናቸው? ጓደኛ ያደረጋቸው ምንድናቸው? የሚያራምደው አቋም ምንድነው? ያሉት ኢንፎርሜሽን እዛ ላይ ፖስት የሚያደርጋቸው ኢንፎርሜሽኖች ምንድናቸው? ለምን መሰለህ ልክ አሁን መጀመሪያ አሜሪካ ምርመራ የምታደርገው ሶሻል ሚዲያ ላይ ለዚህ ታስክ ፎርስ ኦልሬዲ የተቋቋመ ነገር ነው። ስለዚህ እዛ ላይ ሲሄዱ መጀመሪያ የሚመረመሩት ነገር ምንድነው? መጀመሪያ የነሱ መረጃ ይታያል። እዛ ላይ ፎርም ሲሞሉ የሞሏቸው እያንዳንዱ መረጃ ከተጣራ በኋላ ከሶሻል ሚዲያቸው ጋር ማስተያየት ይጀምራል። ለምሳሌ በቀላሉ አነጋገር ለመናገር ያክል አንድ ሰው እኔ ቤተሰብ የለኝም ሊል ይችላል። ይሄ ቀላሉ ነገር ነው። ቤተሰብ የለኝም እንደ ብቻዬን ነኝ ምናምን ብሎ ሊናገር ይችላል፣ መረጃ ሊሰጥ ይችላል።
ከዛ ፌስቡክ ላይ ሲታይ ደግሞ የቤተሰቡ ፎቶ፣ የልጆቹ የሚስቱ ፎቶ ሊገኝ ይችላል። ይሄ ቀጥታ ወደ አሜሪካ እንዳይገባ ሊያደርገው የሚችል ሊያግደው የሚችል ነገር። ሌላው ነገር በቀላሉ እንደ ቀላል ተወስደው ፖስት የሚደረጉና በተለይ ለምሳሌ የጸረ አሜሪካን አቋም የሚያራምዱ አሜሪካን የሚተች ማንኛቸውም ነገሮች አጠቃላይ አንተ እዚህ ጋር ልትሰጠው የምትፈልገው ኢንፎርሜሽን ካለ አሜሪካ ለመግባት ስትል የምትሰጠው ኢንፎርሜሽን ካለ እዛ ሶሻል ሚዲያ ላይ የምትለጥፋቸው ደግሞ የተለያዩ ኢንፎርሜሽኖች ካሉ እነሱን ማንሳት ማጽዳት ያስፈልጋል። ወዲሁ መጠንቀቅ የሚያስፈልገው አንድም በሶሻል ሚዲያ አጠቃቀም ላይ ነው። ሌላው ነገር ደግሞ ምንም አሁን ብዙ ጊዜ መጀመሪያ የሚታየው ይሄ ነው። ሁለተኛ የገንዘብ አቅምህ ነው የሚታየው። ሶስተኛ ነገር ደግሞ ቤተሰባዊ ሁኔታ ይታያል። ስለዚህ የምትሰጣቸው መረጃዎች እና የሚገኙብህ ነገሮች አንዳንድ ጊዜ በመርሳትም ኢቨን የምትሰጣቸው ኢንፎርሜሽኖች ከዛ በኋላ ደግሞ ሲገኙ ደግሞ መረጃዎች የተለዩ ሆነው ቢገኙ እነዛ ሊያስጠይቁ ይችላሉ፣ ትሪገር ያደርጋሉ። እንግዲህ እኚህ ባለሙያ እንደተናገሩት ከሆነ ማናቸውም ከዚህ ጋር የተያዙ ነገሮች ጥንቃቄ ማድረግ የሚያስፈልገው አሁን እዚሁ እያለ ነው ማንኛውም ሰው። ሌላው ነገር ምንም ብዙ ጊዜ እኛ በጣም ተጠንቅቀን ብዙ ነገሮችንም ኢቨን አድርገን እንኳን ሄደህ ምን ሊገጥመሃል የሚለው ነገር እንግዲህ የአሜሪካ መንግስት እሱን እዛው የሚወስነው ነገር ነው። ሌላ ከዛ በተጨማሪ ግን ያሉ ነገሮች ከዲቪም ጋር በተያዘ ሊሆን ይችላል። በተለይ ከዲቪ ጋር በተያዘ ዲቪ ተመልሶ የሚመጣ ነገር ነው። ምንም በዛው የሚቀር ነገር አይደለም። ስለዚህ ሰው ዲቪ 2027 ተመልሶ ጥር ወይም የካቲት ላይ ይጀመራል የሚል ነገር ነው በዚህ ሰዓት ያለው። የዲቪ 2026 ዳኞችም የተቋረጠ ፕሮሰስ አለ። የኢንተርቪው ፕሮሰስ እሱ ይቀጥላል። ለምን አሁንም ዶናልድ ትራምፕ ይህን ነገር ማቆም ስለማይችል አሁንም እየተረታ ነው ያለው። በአብዛኛው በፍርድ ቤት እየተረታ ያለበት በኮንግረሱ ብዙ ጥያቄና ብዙ ነገር እየቀረበበት ያለ ነገር ስለሆነ የተወሰነ ጊዜ እንጂ ሊገታው የሚችለው በቅርብ ጊዜ ይጀምራል የሚል ተስፋ ነው ያለው ሁሉ ነገር። ስለዚህ እነዚህ ነገሮች አሉ። እንዳልኩ ዋነኛው እዚህ ያለ ሰው መጠንቀቅ ያለበት ነገር የሚሰጣቸውን ኢንፎርሜሽኖች እና የሚያደርጋቸውን ነገሮች በተመለከተ ጥንቃቄ ማድረግ እና ትክክለኛ ኢንፎርሜሽን ለመስጠት ማሞከር ብቻ ነው። እንግዲህ እዚሁ ላይ እኔም ላክል የምፈልገው እዛም እየኖሩ ደግሞ በሰቀቀን ላሉ በተለይ ከዛሬ ነገ ውጡ ልንባል እንችላለን ለሚሉም ቅድም የጠቀስካቸው ጠበቃም እንግዲህ በጥብቅናው ላይ ያሉ የሚያማክሩ ሰዎችን ከእንደዚህ አይነት ሰዎች ጋር ኮሚኒኬት ማድረጉ ሞር አሪፍ ነው፣ ጠቃሚ ነው ብዬ አስባለሁ። አንተም እንዳልከው እዛ ላሉ በተለይ ለተጨነቁ ትክክል። ስልካቸውንም በነገራችን ላይ እኚህ ባለሙያ ስልካቸውን ስለተዉ አለን ጉደታ የሚል የቲክቶክ ፔጅ ላይ ገብቶ ማንኛውም ሰው ስልክ ማግኘት ይችላል ብለዋል። እዛው ላይ ሰርች አድርገው ያገኟቸዋል። እዛው ላይ ትክክለኛ ስልካቸውን ያገኛል፣ ማማከር ይችላል። ሌሎችም የህግ ባለሙያዎችን በዚህ ጉዳይ ላይ ማማከሩ በጣም ጥሩ ነው። በጣም አንተም እንግዲህ ወሳኝና ጥሩ መረጃዎችን ነው ያጋራህን። በዚሁ አንተንም አንዳንድ ኢንፎርሜሽን እንደው የሚፈልጉ ሰዎች ካሉ የምትገኝበት ቻናል ስምህ ካለ በዚሁ ብትጠቅስልን። ኦኬ፣ እኔ በዚህ ጉዳይ ላይ የምሰራበት የዩቲዩብ ቻናል infotainment.229 ይባላል። infotainment.229 እኔም ለመድገም ያህል እሺ፣ .229 በጣም ከልብ ነው የማመሰግነው ወንድሜ። እኔም ከልብ ነው የማመሰግነው እንደዚህ ያው ይሄን እድል ስለተሰጠኝ ለኔም በጣም ነው የማመሰግነው። ቴንክ ዩ